ቀይ ባህር ተተራመሰ፣ ሴራውና መጓተቱ ጣሪያ ነካም። ቀይ ባህርን ለመጨበጥ ያሰበ ጅቡቲን መያዝ እንዳለበት ተደጋግሞ ሲነገር የቆየ ሳቢ ነው። የየመኖቹ ሁቲዎች ሚሳኤል አምና በአካባቢው ላይ የሚንቀሳቀሰውን ጭነት በ2/3 ከመቀነሱ ቀደም ብሎ 12 በመቶ የዓለም አቀፍ የንግድ እንቅስቃሴ በጅቡቲ በኩል የሚተላለፍ ነበር። የቀድሞዋ የፈረንሳይ ቅኝ ግዛት ከንግድ መተላለፊያነት ባሻገር የወሳኙ ቀጠና መሸጋገሪያ ማማ ነች። አሜሪካና ቻይና ጭምር ቀይ ባህር ከኤደን ባህረ ሰላጤ በሚገናኝበት ወሳኝ የባቤል ማንዳብ ስትራቴጂካዊ ስፍራ ቋሚ ወታደራዊ ስፍራዎችን ገንብተዋል። ፈረንሳይ፣ ጃፓንና ጣሊያን አይነት ሀገራትም በጅቡቲ ጦር ሰፈር አላቸው። ከግሪክና ኢራን የሚመጡ የጦር መርከቦች ሳይቀሩ በጅቡቲ ወደቦች መልህቃቸውን የሚጥሉበት የሽኩቻ ጊዜ ላይ እንገኛለን። ጅቡቲ የመረጋጋት ገነት ናት ሲሉ ስሊም ፌሪያኒ የሚሰኙ የሀገሪቱ የብሔራዊ ሀብት ኃላፊ የስፍራውን የጎላ ተጽዕኖ ለመጠቆም ይሞክራሉ። ጅቡቲ ያላት የመረጋጋት መንፈስ ከቀሪው የአፍሪካ ቀንድ ቀጠና የተለየች እንደሚያደርጋትም ኃላፊው ጨምረው ይናገራሉ። አጠቃላይ ቀጠናው እሳት ላይ ነው ሲሉ ሙሐመድ ኢድሪስ ፋራህ የተሰኙት ጉምቱ ጅቡቲያዊ ዲፕሎማት በሐሳቡ እንደሚስማሙ ይገልጻሉ። የእሳቸው ሐሳብ በሁቲዎች አማካኝነት የሚፈጸመውን ጥቃት ብቻ በመንተራስ የተሰነዘረ እንዳልሆነ ግልጽ ነው። ቀጠናውን ዞር ዞር ብሎ ላስተዋለው ከባድ ሁኔታ ውስጥ መሆኑን በቀላሉ ይረዳል ይላሉ ተንታኞችም። ሱዳን በከፍተኛ የእርስ በርስ ጦርነት እየታመሰች 3ኛ ዓመቷን አስቆጥራለች። ሶማሊያ ከተከፋፈለች ዘመን የላትም። በኤርትራና ወደብ አልባ በሆነች ኢትዮጵያ መካከልም ትኩሳቱ ከምንጊዜውም በላይ አይሎ መሰንበቱ የሚታወቅ ነው። ምንም እንኳን ሁሉም ቀውሶች በተለያዩ የሀገር ውስጥ ምክንያቶች የተነሱ ቢመስልም ማሳረጊያቸው ቀይ ባህርን የታከከ ነው። ወሳኙን የውሃ ክፍል ማን ይቆጣጠረው ብሎም ደግሞ ደህንነቱን ማን ያስከብረው የሚለው ለሁሉም አካላት መሰረታዊና አንገብጋቢ ጥያቄ መሆኑም ይገለጻል። በዚህ ብዝሃ ዋልታ ወይንም መልቲፖላር በሆነ ዓለም ውስጥ ግን ጥያቄዎቹ ለተጨማሪ አለመረጋጋት ምክንያት መሆናቸው አይቀሬ እንደሆነ ተንታኞች ጨምሮ ይናገራሉ። ከቅርብ ጊዜያት ወዲህ ቀይ ባህር ከቀድሞ ዘዋሪዎች ውጪ በሳውዲ አረቢያ፣ አረብ ኤሚሬትስና ግብጽ አይነት ሀገራት ፉክክር ውስጥ ተሰንጎ እንደሚታይም መገለጽ ጀምረዋል። የአሜሪካ አይነቶቹ ሀገራት በበቂ ሁኔታ በአካባቢው ላይ እየተንቀሳቀሱ አለመሆናቸውንም ምዕራባውያኑ ተንታኞች ባሉታዊነት ሲያነሱት ይሰማል። በዶናልድ ትራምፕ የስልጣን ዘመን አሜሪካ ሁቲዎችን በቦምብ ለመደብደብ በቀይ ባህር ያላትን የባህር ኃይሏን ስምሪት ማጠናከሯ የሚታወቅ ነው። ሆኖም ከጅቡቲ ለቆ ለመውጣትና አልሸባብን ለመውጋት የሚደረገው ሂደት ለሶማሊያ የምታደርገውን ድጋፍ ለማቆም እያጤነች መሆኑ የምዕራባውያኑ ተንታኞች አይዋጥላቸውም። ተንታኞቹ የዚህ አይነቱ የአሜሪካ አካሄድ ሰላማዊ የንግድ እንቅስቃሴ እንዲስተጓጎል ብሎም ጂኦፖለቲካዊ ፉክክሩ ጥቁር ጥላሸት እንዲይዝ የሚያደርግ ነው ይላሉ። ከ800 ኪሎ ሜትር በላይ የሚረዝም የባህር መውጫ ካላት ሱዳን በላይ ለነገሩ አስረጂ እንደሌለም ተያይዞ ይገለጻል። ቱርክና ኳታር ከዓመታት በፊት በአካባቢው ላይ የንግድ ወደቦችን ለመገንባትና ለማስተዳደር ስምምነት መፈራረማቸው የሚዘነጋ አይደለም። በ2022 አንድ ኤሚሬትስ ድርጅት የ$6 ቢሊዮን የወደብና የግብርና ፕሮጀክት ስምምነት ፈጽሟል። ሩሲያም በቀይ ባህር የመጀመሪያ ወታደራዊ ሰፈሯን ለመትከል በሱዳን ፖርት ላይ አይኗን ከቀሰረችና መንቀሳቀስ ከጀመረች ሰንበትበት ብላለች። ሩሲያ በፖርት ሱዳን የባህር ኃይል ለማቋቋም ከሱዳን ብሔራዊ ሰራዊት ጋር ከስምምነት ላይ መድረሷ ከዓመታት በፊት ተገልጾ እንደነበር አይዘነጋም። የያኔው አካሄድም ሩሲያ ከዚህ ቀደም በኦማር አልበሽር ዘመን በሱዳን የባህር ሰፈር ለማቋቋም ጀምሮ የነበረውን ሂደት የሚያስቀጥል ነው ተብሎ ነበርም። በቀደመው ጊዜ ፑቲን ስምምነቱን በአዋጅ ቢያጸድቁትም አልበሽር ከስልጣን በመወገዳቸው ግን ሳይተገበር መቆየቱ የሚታወስ ነው። ከሱዳኑ የእርስ በርስ ጦርነት መጀመር ቀደም ብሎ ሞስኮ ዳግመኛ ስምምነቱን ወደ ተግባር የምትቀይርበትን እድል ለማግኘት ከሱዳን መንግስት ጋር በቅርበት ስትሰራ ቆይታለች። የሱዳን መንግስት ብሔራዊ ፍላጎቱን እስካልተጋፋ ድረስ የትኛውም ሀገር የባህር ኃይል ሰፈር ቢያቋቁም ችግር የለብኝም ማለቱ የሚዘነጋ አይደለም። ካርቱም በቀይ ባህር ዳርቻ የሚገኙ ወደቦቿን ሩሲያም ሆነች ሌላ ሀገር በባህር ኃይል ሰፈርነት ለመጠቀም እንደሚችሉ ጭምርም ስታስታውቅም ተሰምታለችም።
በተለይም ካርቱም በሀገሪቱ ተፈጽሞ የነበረውን ወታደራዊ መፈንቅለ መንግስት ተከትሎ ከምዕራባውያን በኩል መጥፎ ፊት በመመልከቷ ትኩረቷን ወደ ሞስኮ አድርጋ ቆይታለች። የሀገሪቱ ሉዓላዊ የሽግግር ምክር ቤት ምክትል ፕሬዝዳንት የነበሩት ጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ ወደ ሞስኮ አድርገውት የነበረው ጉብኝትም እዚህ ላይ ተጠቃሽ ነው። ሄሜቲ በኋላ ላይ ቢያስተባብሉትም በሩሲያ በተገኙበት ወቅት በይፋ ሞስኮን ደግፈው የቆሙበትን ንግግር ማድረጋቸው ጭምር አይረሳም። በሱዳን ወደቦች በኩል ለሁቲዎች ጦር መሳሪያዎችን ታጓጉዛለች የሚባልላት ኢራን በቀይ ባህር ላይ ተመሳሳይ ፍላጎት እንዳላትም መረጃዎች ያመላክታሉ። በሱዳን የተቀሰቀሰውን የእርስ በርስ ጦርነት ተከትሎ ለተፋላሚ ወገኖች የመሳሪያ ድጋፍ የሚያደርጉ የውጭ ኃይሎች ፍላጎት በተወሰነ ደረጃ ቀይ ባህርን የታከከ እንደሆነም ይታመናል። ለአብነት ያክል አረብ ኤምሬትስ በጀነራል ሄሜቲ የሚመራውን የሱዳን ፈጥኖ ድራሽ ሰራዊት በመደገፍ ስትከሰስ የከረመች ነችም። በዚያ የተነሳም የጀነራል አብዱል ፈታህ አልቡርሃን መንግስት ከኤምሬትስ ጋር የገባውን የወደብ ስምምነት ማቋረጡ ተሰምቷል። አሁንም ግን የወደቡ ጉዳይ የኤምሬትስ ቁልፍ ፍላጎት ሆኖ መቀጠሉን ተንታኞች እየተናገሩ ይገኛሉ። የሱዳን ብሔራዊ ጦር የተሟላ ድል እንዳያገኝ ኤምሬትስ ለፈጥኖ ድራሽ ሰራዊት የምታደርገውን ድጋፍ ልትቀጥል እንደምትችልም ግምታዊ መረጃዎች ይሰነዘራሉ። ያም ብቻ ሳይሆን በቀይ ባህር ያሉ ተቀናቃኞች የሶማሊያን የተከፋፈለ ፌዴሬሽን ክፍተትና ጠባሳ ለመጠቀም የሚጥሩ መሆናቸው ይገለጻል። በ2017 የፌዴራል መንግስቱን ባስቆጣ ሁኔታ ኤምሬትስ አዲስ የኮንቴነር ተርሚናል በሶማሊላንድ ለመገንባት የ400 ሚሊዮን ዶላር መዋለ ንዋይ ስምምነት አስራለችም። የሳተላይት ምስሎች በዛው ቅርብ ርቀት ለወታደራዊው አገልግሎት የሚሆን ወደብ መገንባቷንና በተገንጣዩዋ ፑንትላንድ ቦሳሶ ወደብ ተመሳሳይ መሰረተ ልማት የመገንባት ሂደት ላይ መሆኗን አመላክተዋል። ቱርክ በአንጻሩ ባሳለፍነው ዓመት በፌዴራል መንግስቱ ድጋፍ በማሳየት በሶማሊያ የባህር ዳርቻ የባህር ኃይሏን የማሰማሪያ ስምምነት በእጇ አስገብታለችም። የቱርክ ኩባንያዎች በሶማሊያ ወደቦች ላይ ድርሻ ያላቸው መሆኑንም መረጃዎች ያሳያሉ። እንደ አረብ ኤምሬትስ ሁሉ አሜሪካም ወደ ሶማሊላንድ የመቅረብ እንቅስቃሴን አሳይታለችም። የአሜሪካ የጦር መርከቦች ባለፉት ጥቂት ወራት በባህር ዳርቻዎች መክተማቸውን ለማሳወቅ ተችሏል። የትራምፕ ባለስልጣናት ለግዛቲቱ እውቅና በመስጠት በአካባቢው ላይ አዲስ የአሜሪካ የባህር ኃይል ሰፈር የማቋቋም እቅድ እንዳላቸው ይነገራል። ስምምነቱን ለማክሸፍ በሚልም የሶማሊያ ፕሬዝዳንት የቦሳሶና በሶማሊላንዱ የሚገኘው የበርበራ ወደብን አሜሪካ ለብቻዋ እንድትጠቀልለው አማራጭ ሲያቀርቡ ታይተዋል። በቀይ ባህር ዙሪያ ከቅርብ ጊዜያት ወዲህ ስማቸው ጎልቶ ከሚነሳ ሀገራት መካከል ኢትዮጵያ አንዷ መሆኗም የሚታወቅ ነው። ባሳለፍነው ዓመት ከሶማሊላንድ ጋር የተፈረመው የመግባቢያ ስምምነት ብዙ ዲፕሎማሲያዊ መቋሰል ያስከተለ እንደነበርም አይዘነጋም። ይሁንና ግን አሁን ላይ የኢትዮጵያ የቀደመ ሀሳብ የሆነው የአሰብ ወደብን የመጠቀም ፍላጎት የአዲስ አበባው መንግስት ዋነኛ አጀንዳ መሆኑ የሚታወቅ ነው። ዶክተር አብይ ከኤርትራ ጋር ምንም አይነት ጦርነት እንደማይፈልጉ፣ ነገር ግን ኢትዮጵያ የባህር መውጫ እንደሚያስፈልጋት በአጽንኦት ተናግረዋል። ከኤርትራ በኩል ግን የኢትዮጵያን አካሄድ ጸባጫሪ አድርጎ የመመልከትና ነገሩን የወረራ ቅርጽ የመስጠት ዝንባሌ ይታያል። በጅቡቲ ያሉ ባለስልጣናት የኢትዮጵያ መንግስት የቀይ ባህር ፍላጎት ከኤምሬትስ ዘንድ የጀርባ ድጋፍ እንዳለው ተደርጎ እንደሚታመንም ዘ ኢኮኖሚስት ከሰሞኑ በሰራው ትንታኔ ዘገባ ላይ አመላክቷል። በአጠቃላይ ሲታይ የቀይ ባህርና አካባቢው የ21ኛው ክፍለ ዘመን መፋረጃ ተደርጎ እየታየ ያለ ነው። በዚህ ሂደት ውስጥ የገልፍ ቀጠናው ከፍተኛ ሀብትና አቅም በቀይ ባህር ዙሪያ ካሉ ሀገራት ያማረ መልክዓ ምድራዊ አቀማመጥ፣ መሬትና ሰፊ የሰው ኃይል አቅም ጋር ቢጣምር ተአምር እንደሚሰራ የሚያምኑ በርካቶች ናቸው። ምንም እንኳን ተግባራዊነቱ በአፍ እንደመናገር ባይቀልም ሁለቱ ቀጠናዎች ሀብቶቻቸውን አቀናጅተው መጠቀም ቢችሉ ሁለገብ ጠቀሜታ እንደሚያስገኝ ከፍተኛ እምነት አለ። ሆኖም ሁለቱ ቀጠናዎች በአንድ ላይ ለመሰለፍ ብዙ ጊዜና ጥረት የሚጠይቅ ከባድ ስራ መከወን እንደሚገባቸው ግልጽ ነው። በተለይም በምጣኔ ሀብት፣ በፖለቲካና በወታደራዊ ዘርፎች ያላቸው የሁለቱ ቀጠናዎች አለመመጣጠን የነገሩን ተግባራዊነት አጠያቂ ያደርገዋል። በቀይ ባህር ላይ እየታየ ያለው ውስብስብ አካሄድ ሁለት የተለያዩ ቀጠና ሀገራትን ቀርቶ የአንድ አካባቢ ሀገራትን አብሮ የመስራት ተስፋ ብዥታ ውስጥ ይከተዋል። ለገልፍ ቀጠና ሀገራት የአፍሪካ ቀንድ በበጎም ይሁን በመጥፎ በቀይ ባህር ሁለቱም አቅጣጫ ያላቸውን ተጽዕኖ የሚገመግሙበት እንደሆነ ይገለጻል። ከቀንዱ ሀገራት አንጻር ደግሞ የገልፍ ቀጠና ማለት የገንዘብና መሰል ጥቅማ ጥቅም ምንጭ ናቸው። ከሰሞኑ እንኳን ግብፅና ጅቡቲ
የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት ነው የሚል ስምምነት ተፈራርመዋል። ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዞ የነበሩት የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ አካባቢውን ለበለጠ መቆራቆስ የሚዳርግ ስምምነት ተፈራርመው ተመልሰዋል። አልሲሲ ከጅቡቲ አቻቸው ኢስማኤል ኡማር ጊሌ ጋር የቀይ ባህርና የኤደን ባህረ ሰላጤን አጀንዳቸው አድርገው መክረዋል። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባቤል ማንዳብ የባህር ወሽመጥን ጉዳይ ሳይቀር ርዕስ አድርገው መነጋገራቸውን ለማወቅ ተችሏል። በተለይ ግብፅ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን የሚመለከት አጀንዳ ስታነሳ ይህ የመጀመሪያው አይደለም። ከኢትዮጵያ በኩል የባህር በር ማግኘት የህልውና ጉዳይ መሆኑ መነገሩን ተከትሎ በካይሮ በኩል ይህ አቋም በሰፊው ሲንጸባረቅ ቆይቷል። በአባይ ግድብ ዙሪያ ለዓመታት ተቃውሞ ስታሰማ የከረመችው ግብፅ አሁን ደግሞ የኢትዮጵያ የባህር በር ፍላጎት እንዳይሳካ የአካባቢውን ሀገራት እያስተባበረች ትገኛለችም። የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲም ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆኑም ሲናገሩ ተሰምተዋል። ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባ የሚገልጹ አስተያየት በዋነኝነት ኢትዮጵያን ኢላማ ያደረገ መሆኑም ግልጽ ነው። እዚህ ላይ ግን ትልልቆቹ ዞኖች እና አሜሪካ እንዳሻቸው የሚፈነጩበት ቀይ ባህር በቅርብ ርቀት ላለችውና በባህሩ ላይ ታሪካዊ የባለቤትነት መብት ላላት ኢትዮጵያ የሚከለከልበት ምክንያት ምንድን ነው የሚል ጥያቄ መሰንዘሩ አይቀር ይሆናል። አበቃን። ሰናይ ጊዜን ተመኘን።